ኤንቢሲ ኢትዮጵያ መንግስት በቅርቡ በአዋጅ ያወጣቸው የፕላስቲክ ከረጢቶች በተለይም ደግሞ ለአንድ ጊዜ አገልግሎት የሚሰጡ የተባሉ የፕላስቲክ ከረጢቶች ላይ አዋጅ ማውጣቱ ይታወሳል። ባለፈው በተገባደደ የ2017 ዓ.ም አዋጁ እንግዲህ በህዝብ ተወካዮች ምክር ቤት ከጸደቀ በኋላ ለ6 ወራት በነጋሪት ጋዜጣ ከወጣ በኋላ የቅድመ ዝግጅት ለአምራች ለተጠቃሚዎች መሰጠቱም ይታወሳል። ከዚሁ ጋር ተያይዞ ማህበረሰቡ ምን ያክል እዚህ ላይ ግንዛቤ አለው ስንል በአዲስ አበባ በተለያዩ አካባቢዎች እየተዘዋወርን ከተለያየ የከተማው አካባቢ የመጡ ነዋሪዎችን አስተያየታቸውን ግንዛቤ ምን ያክል እንደጨበጡ እዚህ ላይ ምክንያቱም አዋጁ ተፈጻሚ ሊሆን አንድ ወር ጊዜ ነው የቀረው። እዚህ ላይ አስተያየታቸውን እንጠይቃለን። አብራችን ቆዩ። ይሄ ፌስታል በየሜዳው በየጉድጓድ ውስጥ እየገባ ስለማይበሰብስ ችግር ስላለው ያንን እኔም አመኘበታለሁና ቀኑን ማወቅ ነው የምፈልገው። ለዚያ ነው ደስ የሚለኝ፣ ቀኑን ማወቅ ደስ ይለኛል። አዎ ከልከላሉ ግን ያው እኔም አካባቢውን ብክለት ስለሚያደርገው ግን ደግፋለሁ። ስራ እስከሆነ ድረስ ከዚህም በፊትም የራሴን ስራ ፌስታል ነው እንደውም በየሱቆቹ በየአንዳንድ ቦታ የሚያከፋፍለው ለራሴ ተሸክሜ ማለት ነው። ልጆቹን ደግሞ የሚያስተዳድረውም በእነሱ ነው፣ በፌስታሉን ነው። ግዴታ መንግስትም ይሄን ነገር ጥሩ ስላልሆነ አይቶም ለአገሩም ብክለት ወይም ደግሞ ለመሬቱም ጥሩ ስላልሆነ ለራሴም ሳልወድ በግድም ያው እሱም ከእጄ ጨርሼ ለመተው እኔም ወስኛለሁ። ሰምቻለሁ፣ በሬዲዮም በቴሌቪዥንም ተከታትያለሁ። ፌስታሉ አሁን የተጠላበት ምክንያት ብክለት አለው፣ አይበሰብስም። ለተፈጥሮ እንትን ራሱ ስለማይበሰብስ ከብቶች ይበሉታል፣ ከብቶቹ ይታመማሉ፣ ብዙ ችግር አለው። ግን አሁን ልምድ የሆነ ነገር ቶሎ መተዋትሽም ገባሽ። እያንዳንዱ ጥቃቅን ነገር ሁሉ በፌስታል ነው የምንገዛው። በዛ ምትካው ምን ነገር ተዘጋጅቷል? ለምንገዛው ነገር የምንይዝበት ነገር የፕላስቲኩ ምትክ በገበያው ላይ አለ ወይ የሚለው ነው የኔ ጥያቄ። አሁን አዲስ አበባችን በጣም እያማረባት ነው፣ እየተዋበች ነው። ከዛ አንጻር አሪፍ ነው። ከአየር ብክለትም አንጻር ከብዙ አንጻር ትክክል ነው፣ ያስኬዳል፣ አሪፍ ነው። እንደኛ እንደዚህ አይነት ተፌስታል ወተን ይሄን ነው መጠቀም የምንፈልገው። እኔ በበኩሌ እንደዛ ነው የምፈልገው። ልጅ ላካል ሁልጊዜ ሜዳ ላይ እህል ይደፋል፣ ያ ሁሉ ይቀራል። እንደዚህ አይነት ከመጣ በዚህ ነው ደስ የሚለኝ፣ በጣም ደስ ይለኛል። ከልከሉ አሪፍ ነው። አካባቢን የሚበክል ነገር ስለሆነ በስባሽም ነገር ስላልሆነ አሁን ላይ ከተሞችን በጣም ያማረበት ነው። መከልከሉ አሪፍ ነው። ይሄ ፕላስቲክ ለምንም ስለማይጠቅም ሊቀር ነው መባሉ ጥሩ ነው። መቅረቱ በጣም ጥሩ ነው። ፕላስቲክ በጣም መጥፎ ነው። አንድ ጊዜ ሀገራችን በደንብ አድርገን ለማጽዳትም ይሁን ምንም ለማድረግ አንጀትን አሰራ አድርገህ ካልሰራ ምንም ለውጥ የለም። ድሮ አሁን ለምሳሌ ማዳበሪያ አቡጀዴ ምናምን ነበር። አሁን ግን ፌስታል ብክለት ከሚያመጣ ቆሻሻ ከሚሰበስብ ቀየር ማለቱ ጥሩ ነው። መከልከላቸው ልክ ነው ብዬ ነው የማስበው። እንደኔ አካባቢ ይበክላሉ። አንዴ ብቻ ነው የምንጠቀማቸው፣ ሁለተኛ ሊደገሙ። ስለዚህ ቢጠፋ ጥሩ ነው ብዬ ነው የምገምተው። ከጤናም አንጻር ይሄ ፖሊቲን የሚባል እንትን አለው፣ ኬሚካል አለው። እሱ አይበሰብስም፣ 100 ዓመትም ይባላል አንዳንድ ጊዜ። ስለዚህ ይሄ ጥሩ ጅምር ነው። ስለዚህ ሰውን ደግሞ መናገር አለብን፣ ማስተማር አለብን። በየቦታው ይሄ ነገር ማወቅ አለ፣ አዌር መሆን አለበት። አለበለዚያ ፔናልቲውን ከበድ ይላል። በህዝብ ተወካዮች ምክር ቤት የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 ዓ.ም የጸደቀው ይሄው አዋጅም ከሐምሌ ወር መገባደጃ ጀምሮ በነጋሪት ጋዜጣ ከወጣበት ቀን ጀምሮ ለአምራቾች፣ ለአስመጮች፣ ለአከፋፋይና ለሻጮች እንዲሁም ለተጠቃሚው ማህበረሰብ የ6 ወራት የቅድመ ዝግጅት ጊዜ መሰጠቱም ይታወቃል። ከዚህ ጋርም ተያይዞ አስተያየት ሰጪዎቹ አምራቾች ወደ ተኪ ምርት እንዲገቡ መንግስት ማበረታታትና ማመቻቸት አለበት ብለዋል። በተለይም ተኪ ናቸው ያሏቸው ምርቶች ወደ ገበያው እንዲገቡላቸው ጠይቀዋል። የአዋጁ አፈጻጸምም ለሙስናና ለብልሹ አሰራር እንዳያጋልጥ በጥንቃቄና በጥብቅ ስነ ምግባር እንዲመራም ጠይቀዋል። ለሁላችንም ነው ህዝቡንም አሁን የምናገረው ለሁላችንም ነው። ይህ ከመሰልጠን ከአካባቢም ከጤናም ከምንም አንጻር ላስቲኮች እንትን ማስወገዱ ከሁላችን አንጻር ስለሆነ ቅጣቱን መፍራት ሳይሆን ለኛ ነው፣ ለጤናችን ነው፣ ለከተማችን ነው፣ ለህዝባችን ነው በሚለው ሁሉም ለኔ ብሎ ቢወስደው ጥሩ ነው ብዬ አስባለሁ። ይሄ ፌስታል መጥፋቱ እንደ ደስ ብሎኛል እንዳልኩሽ ሁሉ ምናልባት ይሄ ጨርቅና ምን እየተጀመረ ነው። አሁን እንደዚህ አይነት ማንጠልጠያ ይሄው የዚህ አይነት ማንጠልጠያ እየተጀመረ ነው። ሌላም በዚያ መጠቀም እንደምንችል አስባለሁ እኔ በራሴ በግሌ ማለት ነው። ካርቶንና እንትኖች በጨርቅ የተሰሩ እንትኖች አሉ። ለምሳሌ ሩዋንዳ ውስጥ እንደዛ ነው የሚደረገው። አሁን ከልክለዋል። የዛሬ 10 ዓመት ነው። ሩዋንዳን ብታያት ንጹህ ሀገር ነች። እኔ አፍሪካ ውስጥ ነበርኩ በነገራችን ላይ እና አይቻታለሁ። እዛ ካርቱምም ነበርኩኝ። ስለዚህ እንደዛ አይነት ነገር ለማየት ግዴታ መስዋዕት አለብንና ፋብሪካዎች ደግሞ ወደዛ መለወጥ አለባቸው። ይሄ በካርቶንና
በዚህ በከረጢት በጨርቅ እና እሱን ነገር ማበረታታት ከወዲሁ ደግሞ ፋብሪካዎች እንዲቋቋሙ ማገዝ አለብን። ማስተማር በተለይ ደግሞ አዌርነስ መፍጠር አለብን ብዬ አምናለሁ። ህዝቡ እንደ አማራጭ መንግስት ያው እንትን ብሎ ለህዝቡም እንትን ሰጥቶት እንደ ዘንቢል ላስቅ ያልሆነ ነገር ለህዝቡ ቢዘጋጅ ጥሩ ነው። ጠንከር ያለ እንደዚህ አቡጀዴ ምናምን ይሻላል። አሁን ለምሳሌ ፌስታል ስለማይበሰብስ ነው እንደዛ ሊሆን ይቻለው። ከተጠቀምንባቸው በኋላ ማስወገድ የሚቻሉ እቃዎች ቢመረት በዛው ምትክ ሌላ አይነት ምርት ተመርቶ ህብረተሰቡ ቢለምደው ጥሩ ነው ብዬ አስባለሁ። የተለያዩ ከረጢቶች አሉ በተለያየ ዲዛይን የሚሰሩ እያቅማቸው በየኪሎ በየ5 ኪሎ በየ4 ኪሎ ምናምን በየአቅሙ ሰው እንትን ገዝቶ መጠቀም የሚችልባቸው ከረጢቶች ሌላ ተመሳሳይ ፌስታል ሳይሆን ከፌስታል ነፃ የሆኑ ነገሮች ካርቶን ነክ ነገሮች ቢሆኑ ይመረጣል። ምን ያክል ግንዛቤው መረጃው እንዳላቸው ጨምረን እንዲሁም ተኪ ምርቶችን ለመጠቀም እያደረጉ ያለውን ዝግጅት ጨምሮ ነበረ ስንጠይቃቸው የቆየ ነው።